ከ12 ዓመታት በኋላ አርል በአበቦቹ ላይ ብቻ ትኩረት በማድረጉና ቴክኖሎጂና ኢንተርኔትን ባለማወቁ ያዝነኛ ንግዱ ይፈርሳል። ባንክም ብድሩን በወቅቱ ባለመክፈሉ ቤቱን ይወርስበትና ያባረረዋል። ትዳሩም ቀድሞውኑ ፈርሶ ነበር። በዚህ ሰዓት የሚሄድበት የሌለው አርል የልጅ ልጁ ጂኒ የምታገባበት የሰርጓ ዋዜማ መሆኑን ትዝ ይለውና ወደዚያው ያቀናል። ጂኒም አያቷ ለእርሷ ሲል የመጣ መስሏት በጣም ትደሰታለች። ምክንያቱም አርል በእንደዚህ አይነት የቤተሰብ ዝግጅት ላይ ተገኝቶ ስለማያውቅ አሁን መምጣቱ ብርቅ ነገር ነበር። ነገር ግን የቀድሞ ሚስቱ ሜሪና ልጇ አይሪስ በድንገት ይመጣሉ። አይሪስ አባቷን ስታይ ፊቷ ይቀያየራል። የቀድሞ ሚስቱ ሜሪም የአርል መኪና በግል እቃዎቹ ተጭኖ ስታይ ወዲያውኑ አርል የመጣው ለጂኒ ደስታ ብሎ ሳይሆን የሚተኛበት ቦታ ስለጠፋው ነው ስትል ሚስጥሩን ታጋልጥበታለች። ሜሪ በቁጣ ወደሱ ጠጋ ብላ መቼም ቢሆን ደህና ሆኖ እንደማያውቅና እውነተኛ አባትና ባል እንዳልነበረም ትነግረዋለች። አርልም ከሰማት በኋላ አንገቱን ደፍቶ የሚለውን ስላጣ መሬቱን ማየት ጀመረም። ከዛም አይሪስና ሜሪ አርልን ጥለውት ከሄዱ በኋላ አንድ ሪኮ የተባለ በግብዣው ላይ የነበረና ሁኔታውን ሲታዘብ የነበረ እንግዳ ወደ አርል ይመጣና እሱን ከዚህ ችግር ውስጥ የሚያወጣው ምርጥ ስራ እንዳለው ይነግረዋል።